ቃል ኪዳን። ደራሲ ጌታቸው አያልቄ፣ ተራኪ ፋኑኤል አዳውር። ቃል ኪዳን። ቃል ኪዳን ክፍል 6። ከሁለት ቀናት እረፍት በኋላ ድጋፌነህ በጠዋት ሥራ ለመፈለግ ተነሳ። ምን ነው ልጄ፣ በጠዋት ወዴት ልትሄድ ነው? ሲሉ እናቱ ጠየቁት። ሥራ ፍለጋ መሄዴ ነው እማ፣ አታስቢ፣ ለምሳ ላልመጣ እችላለሁ ብሏቸው ተጣድፎ ከቤት ሲወጣ እናቱ ደንቆሮ ከመደንቆሩ በፊት የሰማውን ያፏጫል እንደሚባለው በልጃቸው ላይ የደረሰው አደጋ ታወሳቸውና ሆዳቸው ተረበሸ። የቤታቸው ደጃፍ ላይ ሆነው ለዓይናቸው እስከሚሰወር ድረስ በዓይናቸው ሸኝተውት ተመለሱ። ድጋፌነህ በየቀኑ ከጠዋት እስከ ማታ ድረስ እግሩ ወደ መራው ቦታ ሲዞር ይውላል። በየመስሪያ ቤቱ ደጃፍ ደጅ በመጥናት ይቆይና ከብዙ ችግር በኋላ ኃላፊ የተባለውን ባለስልጣን ለማነጋገር እድል አግኝቶ ይገባና አነጋግሮ ሲወጣ ፊቱ በሐዘን ይኮማተራል። ትክዝ ይልና ከመስሪያ ቤቱ አጠገብ በመቆም በመተከዝ ሲያወጣ ሲያወርድ እንደገና ወደ ሌላ መስሪያ ቤት ይሄዳል። የሚያገኘው መልስ ግን አንድ አይነት ነበር። ምን ነበር? ሥራ ፍለጋ። የትምህርት ደረጃ? ዩኒቨርሲቲ ለመጨረስ ዓመት ነው ይቀረኝ። ለጊዜው ቦታ የለንም፣ ወደፊት ማስታወቂያ እናወጣ ይሆናል። ተስፋ ይቆርጥና እንደገና እየተከዘ እግሩ ወደ መራው ስፍራ ይሄዳል። ጧት ቁርሱን የቀመሰ በመሆኑ ረሃቡን ለማላቀቅ አንድ ቡና ቤት ገብቶ ሻይ ያዛል። የባለስልጣኑ ንግግር ጆሮ ላይ በመደጋገም ይደውልበታል። ማን ላከህ? አሉኝ። ማን ልበል? ማን የሚጠራ ዘመድ አለኝ? በማለት ራሱን በራሱ ይጠይቅና የውሸት ፈገግታ ይፈግጋል። ከእናቴ ሌላ ማዘመድ አለኝ? እሷም ድሃ ሆና በድህነቷ የምትኩራራ። ቀናትን ይወልዳል። የድጋፌነህ ኑሮ ግን ያው ነበር። የሚቀምሰውን ቀምሶ በጠዋት ከቤት ሲወጣ እናቱ ጭንቅ ይላቸዋል። ልጄ አታስብ፣ እንትን ከመጣ 32 ጥርስ አይመልሰውም ትላለች ደብሬ። ምን ችግር አለ? የሆኑ ይሁንና እኔ እናት አለው። ጠላ ሸጬ ጥጥ ፈትዬ ለአንድ ወዳችን አያቅተን ይሉታል። ያን ጊዜ የበለጠ ይረበሻል፣ መፈጠሩንም ይጠላል። ተስፋን ይወልዳል። በተስፋ ደግሞ ወደ ሌላ መስሪያ ቤት ይሄዳል። ክፍት የሥራ ቦታ የለንም የሚል የተንጠለጠለ ጽሑፍ ይመለከትና እንደገና ወደ ሌላ መስሪያ ቤት ያመራል። አሁን ማን ያውቃል፣ አንድ ቀን ይሳካለት ይሆናል። የደረቀ ከንፈሩን በመንከስ ምን ማድረግ እንዳለበት ማሰብ ይጀምራል። ለአንድ ወር ያህል ተንከራተተ። ያሰበው ሊሳካለት ግን አልተቻለውም። አጥጋቢ አይሁን እንጂ አንድ ተስፋ አገኘ። ለአንድ ሀብታም ገበሬ የሂሳብ ሰራተኛ ሆኖ ለማገልገል ከአዲስ አበባ ውጪ ለመሄድ ቆረጠ። ደሞዙንም ሆነ የሥራው ሁኔታም አስደሳች ባይሆንም ለጊዜው ያገኘው ሥራ ይሄው ብቻ ነበር። ለእናቱ የተወሰነ ገንዘብ ተቆራጭ በማድረግ ለዓመት ያህል ቢሰራ በመጠኑም ቢሆን
የመንፈስ ረፍት እንደሚሰማው አወቀ። ከፀሐይ መለየቱ ደግሞ ራሱን የቻለ በሽታ ሆነበት። እንዴት ተደርጎ ለጥቂት ቀናት ሳያያት ከቀረ እንዴት በናፍቆት እንደሚንገበገብ ያውቀዋል። ተሸገረ። ግን ምርጫ አልነበረውምና ሁኔታውን ለፀሐይ ሊያማክራት ፈለገ። ፊቱ እንደ ሐምሌ ሰማይ ከብዶታል። ክፍት እንዳለው እንደ ተከዘ ነበር ፀሐይን ያገኛት። እሷ ግን ደስተኛ ነበረች። እንዴት አድርጎ እንደሚነግራት ሐሳብ ገባው። በፊቷ ላይ የሚነበበውን ደስታ ወደ ሐዘን ሊለውጠው ስሜቱ እሺ ሊለው አልቻለም። በዝምታ ተውጦ አይን አይኗን ይመለከታል። ምን ሆነሃል ድጋፌ? ከቅድም ጀምሮ ከመናገር ይልቅ በዝምታ ተውጣሃል። የተጨነክም ትመስላለህ። ምን ገጠመህ ደሞ? ስትል ጠየቀችው። ፀሐዬ ማሰብ ይነሰኝ ለአንድ ወር ያህል ሥራ ለመያዝ ብዙ ተንከራተትኩኝ፣ ግን ሊሆንልኝ አልቻለም። በመጨረሻ ለጥቂት ጊዜ ልለይሽ ቆረጥኩ አላት። የፈራው አልቀረም። ደስተኛዋ ፀሐይ ከመቅጽበት ፊቷ ሲለዋወጥ ተመለከተ። ምንድነው የምታወራው? የምን መለየት አመጣህብኝ? ቅድም እንደነገርኩሽ ሥራ ፍለጋ ብዙ ተንከራተትኩ፣ ሊሳካልኝ አልቻለም። በመጨረሻ ሞራሌ ተነካ። ጧት ተነስቼ ሥራ ፍለጋ ስወጣ የእናቴ ጭንቀት ከፊቴ ላይ ይደቀንብኛል። ሳይቀናኝ ቀርቶ ስመለስ ምን ብዬ እንደምነግራት ይጨንቀኛል። አልጋዬ ላይ ጋደም ስል በእናትነት አይኗ እያየችኝ እባክህ አትበሳጭ፣ 1 ዓመት ያለ ሥራ ብትቀመጥ ምን ቸገረ? ለእኔ እንደሆነ አትከብደኝ በማለት ልታጽናናኝ ትሞክራለች። በዚህ ሁኔታ ብዙ የጭንቅ ቀናቶች አለፉ። ቢጨንቀኝ ለአንድ ሀብታም እርሻ የጀመረ ሰው ታሪኬን ሰምቶ ለቀጠራቸው ትራክተር ነጂዎችና ሜካኒኮች የደሞዝ ክፍያ፣ ወጪ ቀሪ፣ ሌላም የሂሳብ ስራዎችን ስራ እንድሰራለት በየወሩ 200 ብር ሊከፍለኝ ተስማማው። ቦታው አሩሲ ውስጥ ነው። ቅርብ ስለሆነ በየጊዜው ለመምጣት እሞክራለሁ። ፀሐዬ አትፍረጅብኝ፣ ካንቺ መለየቱን ወድጄው ሳይሆን ብሎ የጀመረውን ሳይጨርስላት ሊሆን አይችልም፣ ፈጽሞ ማድረግ የለብህም፣ እኔን ለማጥለህ ምን ሁኝ ነው የምትለው? በማለት እያለቀሰች ትለምነው ጀመር። ይህን ያህል አምርራ ታዝናለች የሚል ግምት ስላልነበረው በጣም ተጨነቀ፣ ግራ ተጋባ፣ የሚይዘው የሚጨብጠውን አጣ። እሺ እንዳስብበት ጊዜ ስጪኝ አላት። መሄድ እንደሌለበት፣ እሱ ከሄደ ብቸኝነት እንደሚያጠቃት፣ ከወደዳት መቅረት እንዳለበት ወተወተችው። የሚናገረው ጠፋው። ግራ የገባ ነገር ዓመት ሙሉ ሥራ መፍታት ወይንስ ፀሐይን ማስከፋት? ለጊዜው አርዕስት ቀይረው ሲጫወቱ ቆዩ። ምሳ ከጋበዘችው በኋላ ድጋፌ ዛሬ እኮ ደሞዝ ነበር በማለት እጁ ላይ ቁጥሩ ያልታወቀ ብር አስቀመጠችለት። ከ250 ብር በላይ ነበር። ድጋፌ እጁ ላይ ያስቀመጠችለትን ብር ተመለከተው። ከማገኘው ደሞዜ 3/4ኛውን እጅ ሥራ እስከምትይዝ በየወሩ ልሰጥህ ለራሴ ቃል ገብቻለሁ። ይህ ሁሉ ምን ያደርግልኛል? አላት በሁኔታው እየተገረመ። እናትህን ትረዳበታለህ። ታዲያ ሰርቼ በማገኘው ነዋ። እኔ ከሰራሁ አንተ እንደሰራህ፣ አንተ ከሰራህ እኔ እንደሰራህ አይቆጠርም ስትል ጠየቀችው። የሚመልሰው መልስ ጠፋው። ተለይታው ስትሄድ ቀስ እያለ በመራመድ ስለ ሁኔታው ማሰብ ጀመረ። ባላገር የሚሄዱን ጉዳይ ሰረዘው። ወዲያው ሌላ ሐሳብ መጣበት። ጭንቅላቱ ተረበሸ። መሄድ አለብህ። የሴት ጥገኛ ሆነህ መኖርስ የለብህም። ያልደከምክበትን መሰብሰብ ምን ያህል ደስተኛ ያደርግሃል? ከሐሳቡ ጋር ሙግት ገጠመ። አዎ መሄድ አለብኝ አለና እያዘገመ
እቤቱ ደረሰ። የቀረበለትን ምግብ እንደ ነገሩ ነካክቶ ተወው። እናቱ ብላት ብላ ማለት ሰልችቷቸዋል። ከፊት ለፊቱ የተደረደሩትን መጽሐፍ ተመለከታቸው። አይኑን ፍጥጥ አድርጎ ተመለከታቸው። በከንቱ ኖሯል ለካ እስከ ዛሬ ድረስ ጓደኞች የሆናችሁ የኖራችሁት በከንቱ ኖሯልና በውስጣችሁ የተደበቀውን ምስጢር ለማወቅ ከጧት እስከ ማታ ከእናንተ ጋር ስዳረቅ እድሜን የገፋሁት። አይ ከንቱ ጊዜ አለ። ውቃው በቀን ሰክሮ ይጮሃል። ምን ዋጋ አለው? ምን ዋጋ አለው? እሱ ብቻ ስለሚጮህ ጩኸቱ ልፍለፋውን በደንብ ያሰማል። ምን ዋጋ አለው? እውነትህን ነው አለ ድጋፌ እጁን እየታጠበ ወዴት እንደሚሄድ ባያውቅም እቤቱ ቁጭ ብሎ የጠላቸው መጽሐፍት ከመመልከት ወደ ከተማ ለመሄድ ስለፈለገ እናቱን ተሰናብቶ ወጣ። እናቱን ተሰናብቶ ወጣ እንዳለ ጓደኛው ሁሴን እሱን ፍለጋ ሲመጣ ተገናኙ። ሞቅ ያለ ሰላምታ ከተለዋወጡ በኋላ እንዴት ነው ጉዟችሁ? መቼ ሆነ? አይናለምስ እንዴት ነው? ተስማማችልህ? እኔ ሄጄ እሷ ትቀራለች ብለህ ነው ሲል በኩራት ጥያቄውን በጥያቄ መለሰለት። እንደው አስቸግራህ እንደሆነ በሚል እንጂ ትቀራለች ብዬስ አልነበረም። ለመሆኑ አንተስ እንዴት ሆንክ? የኔን ነገር ተወው፣ ከንቱ ድካም ነው። ይገርምሃል፣ ዲግሪውንም ብጨብጥ ስራ የማገኝ አይመስለኝም። ከተማውን አካለልኩት፣ ስራ ግን ሊገኝ አልቻለም አለው ተስፋ በቆረጠ አነጋገር። አይዞህ፣ ተስፋ አትቁረጥ። የቻልነውን ያህል ሁላችንም እንሞክራለን። ተስፋ መቁረጥን የመሰለ መጥፎ በሽታ በዚህ ዓለም ላይ የለም። አንድ ሰው ተስፋ ከቆረጠ የሚወደውን ነገር ሁሉ ያሳጣዋል። ከመኖር ይልቅ ያለ መኖርን ይመኛል። የሁለታችንን ኑሮ ተመሳሳይነት ያለው መሆኑን ታውቃለህ። ተስፋ የሚጣልብን ሰዎች አልነበርንም፣ ግን ተስፋ ያለመቁረጣችን ይሄው ዛሬ የደረስንበት ደረጃ ደርሰናል። ብረት በእሳት እንደሚፈተን ሰውም በችግር ነው የሚፈተነው። አይዞ ድጋፌ፣ አጥር ሁል ጊዜ በር ይኖረዋል የምልህን አትርሳ። ዛሬ አመጣጤ አንድ የሰማሁትን መልካም ዜና ልነግርህ ነው። ያንተን መጨረሻ አይቼ ብሄድ የህሊና እረፍት ይሰማኛል በማለት ስለ አንድ አዲስ ስለተቋቋመ መስሪያ ቤት አጫወተው። ለመሆኑ መስሪያ ቤቱ ዲግሪ ሳይኖረኝ ይቀበለኝ ይመስልሃል? መሞከር ነው። እስከ ዛሬ ያለህን የትምህርት ውጤት ይዘህ በመሄድ ትምህርትህን ልትጨርስ ያልቻልክበትን ምክንያት ማስረዳት ነው። ቅጥሩ የሚካሄደው በፈተና ስለሆነ ይቀበሉሃል የሚል ግምት አለኝ። መሞከሩ አይከፋም አለና የመስሪያ ቤቱን አድራሻ ተቀበለ። በሚቀጥለው ቀን በሰጠው አድራሻ መሰረት የትምህርት ማስረጃውን በመያዝ ማመልከቻውን ለመስጠት ሄደ። የተጠቀሰውን መስሪያ ቤት ፈልጎ ለማግኘት በጣም ነበር የተቸገረው። መስሪያ ቤቱ የሚገኝበት ሞቅ ያለ የድለላ ሥራ የሚከናወንበት አካባቢ ነበር። ቢሮው የሚገኘው ከሁለተኛ ፎቅ መሆኑን እዛው አደባባይ አካባቢ በድለላ ሥራ የተሰማሩ ሰዎች ነበር የጠቆሙት። ድጋፌነህ እየተገረመ ወደ ተጠቆመው ፎቅ አመራ። እንዴት እዚህ ውስጥ መስሪያ ቤት ይኖራል? ሊያውም ሁለት የተለያየ ፋብሪካዎች የሚያስተዳድሩ። ከፎቁ አካባቢ እንደደረሰ በምድር ቤት ስር ያሉትን ተመለከተ። አንድ ቡና ቤት፣ አንድ ወርቅ ሰሪ ቤትና ግሮሰሪ ይገኛል። በረንዳው ላይ የተኮለኮሉትን ሊስትሮችና ደላላዎች አልፎ የመጀመሪያውን ፎቅ ወጣ። የግል ሕግ አማካሪና ጠበቃ የሚል ጽሑፍ ተመለከተ። በስተግራ በኩል የሴት ልብስ ሰፊ ታየ ታከለ ይላል። ሁለተኛውን ፎቅ ሲወጣ የልብ ምት ፍጥነቱ ጨመረበት። ከዚህ ቀደም በየመስሪያ ቤቱ የደረሰበትን ያውቃልና ፍርሃት አለው። ኢትዮ ስዊዲሽ የፋብሪካ ፕሮጀክት ይልና ዋናው ስራ አስኪያጅ
ሶስተኛ ፎቅ ቁጥር 206 የሚል በሰሌዳ ላይ የተጻፈ መጠቆሚያ ስለተመለከተ ወደዚያው አመራ። የቢሮው በራፍ ላይ እንደቆመ ዋናው ሥራ አስኪያጅ ወደ ቢሮአቸው ሊገቡ ሲሉ ተመልክተው ጉዳዩን ጠየቁት። ሰውየው ረዘም ያሉ ሲሆን ፀጉራቸው ወደ ኋላ ገባ ያለ ከመሆኑም ባሻገር የተረፉትም ፀጉሮቻቸው ወደ ነጭነት ተለውጠዋል። ቢሮአቸው አስገብተው ታሪኩን ከሰሙና የትምህርት ውጤቱን ተመልክተው ከተደነቁ በኋላ ከ2 ቀን በኋላ ለፈተና ሊቀርብ እንደሚችል ገልጸው አሰናበቱት። ሲባዝን ከርሞ በአጋጣሚ ያላሰበው ሁኔታ ስለገጠመው በደስታ ወደ ቤት በመሄድ ሊጠየቅ ይችል ይሆናል ብሎ ስለሚያስበው ጥያቄ የጠላቸውን መጽሐፍት በማንሳት ማንበብ ጀመረ። ለ16 ዓመት በትምህርት ዓለም በቆየበት ወቅት ምንጊዜም ፈተና ፈርቶ አያውቅም። አሁን ግን ፍርሃት አለው። ሊፈራ ይገባዋል። ፈተናውን ካላለፈ ወደ አሩሲ ከመሄድ እንደማይቀር ለራሱ ቃል ገባ። ከፀሐይ መለየት ከብዶ ቢታየውም ምርጫ አልነበረውም። እናቱ የልጃቸውን ሁኔታ አላምረሽ ስላላቸው እንዳይጨነቅ ደጋግሞ ቢመክሩትም አልሰማ ስላላቸው በጣም ይበሳጫሉ። ልጄ ምን ያስጨንቅሃል? እኔ እናትህ እያለሁ ይሉታል። አልተጨነቅኩም እማዬ። ለመሆኑ አጎቴ መጥቶ ያውቃል? ሲል ጠየቃቸው፣ አርዕስት ለመቀየር እየሞከረ። ከሚዳቆና ከሰስ ማን ይቀድማል ቢሉት አሳ ያምለጨልጫል ብሎ መለሳሉ። የምጠይቅህ ሌላ፣ አንተ የምትመልስልኝ መልስ ሌላ። ልጄ ጭንቀትህን ልትነግረኝ አትሻም፣ መንፈስህን አታስጨንቅ። ከጎን ነኝ ያልሁት ዳገት ሳይወጣ ቁልቁለት አይወረድም ትላለች ደብሬ። ችግር ሁሉ ዘንድ ነው፣ ገብስ ገዝቼ መጣሁ በማለት ነጠላቸውን ለብሰው ወጡ። በፍርሃት የጠበቀው ቀን ደረሰ። ፈተናውን ወደሚጠየቅበት ክፍል ተጠርቶ ገባ። ከፈታኞቹ መሃል የተቀመጡት ዋና ሥራ አስኪያጁ ነበሩ። የተለያዩ ጥያቄዎችን ይጠይቁት ጀመር። ጥያቄዎቹ ከገምታቸው በታች ሆነው አገኛቸው። የሚሰጠው መልስ ከልብ ያረካቸው መሆኑን ጠያቂዎቹ በፊታቸው ላይ ከሚነበበው መረዳት ይቻላል። ውጤቱ ከ3 ቀን በኋላ የሚነገረው መሆኑ ተገልጾለት ተሰናብቶ ወጣ። ሙሉ በሙሉ እንደሚያልፍ ገመተ። በደስታ ወደ ሕዝብ ቴሌፎን ሄደ። 2 ሰዎች ቆመው ተራ ይጠባበቃሉ። አንዱ ስልኩን የሙጥኝ ብሎ ያንሾኮሹካል። ከፍቅረኛው ጋር እንደሚያወራ ያስታውቃል። ተራ ስለሚጠብቁት ሰዎች ደንታም አልነበረው። ድጋፌነህ ጥቂት ቆሞ ተስፋ ስለቆረጠ ወደ አንድ ፎቶ ቤት ሄዶ ስልክ ያስደውሉት እንደሆነ ጠየቀ። ስለፈቀዱለት ፀሐይ ጋር ደውሎ ሊያገኛት እንደሚፈልግ ነገራት። ከ20 ደቂቃ በኋላ ሲኒማ ኢትዮጵያ አጠገብ እንደሚገናኙ ተቃጥረው ስልኩን ዘግቶ ሂሳቡን ከከፈለ በኋላ ወደ ቀጠሮ ስፍራ መራ። ፀሐይ ደንግጣ ነበር። ወደ ገጠር ለመሄድና ሊሰናበታት የፈለገ መስሏት ተሸበረች። ድጋፌነህ ከቆረጠ ወደ ኋላ እንደማይል ታውቃለች። ቀጠሮ ቦታ እንደደረሰች በፊቱ ላይ የሚነበበውን የደስታ ስሜት ተመልክታ ጉዳዩን ለመስማት ተጣደፈች። ምን አገኘህ ድጋፌ? አለች ፈገግ ብላ። ባይሳካልኝ ትሳቀቂብኛለሽ ብዬ ሳልነግርሽ ቀረው አለና ታሪኩን ከመጀመሪያ እስከ መጨረሻው ተረከላት። ከአጠገቧ እንደማይለይ ስታውቀው ከልቧ ተደሰተች። የምትዳርበት ጊዜ ቅርብ ሆኖ ታያት። ዘወትር የምትመኘውን ሰው የግሏ የሚሆንበት ጊዜ፣ በጋራ ተረዳድተው የሚኖሩበት ጊዜ ታያት። ፈተናውንስ ማለፉ በምን ይታወቃል አለችና
እንደገና ፍርሃት ገባት። ድጋፌ ማለፍ መውደቅህን እኮ ገና አላረጋገጥንም አይደል? ስትል በቅሬታ ጠየቀችው። መቼም አውቀው ካልጣሉኝ በስተቀር የተጠየቅኩትን ጥያቄ በሙሉ ከሚገባው በላይ እንደመለስኩኝ እርግጠኛ ነኝ። ሌላው መቼም ማመልከቻዬን ባቀረብኩበት ወቅት ዋናው ስራ አስኪያጅ ታሪኬን ሰምተውና የትምህርት ውጤቴን ተመልክተው ደህና አመለካከት እንዳላቸው ተገንዝቤያለሁ። ቢሆንም ባይሆንም ተስፋ በማግኘቴ እንኳን ተደስቻለሁ። ሁሴን እንደመከረኝ ተስፋ መቁረጥ እንደሌለብኝ ተረድቻለሁ። ይልቅስ መልካም ፈቃድሽ ከሆነ ከቤት ከወጣው ጠዋት ስለሆነ እናቴ ታስባለችና ወደ ቤት ብንሄድ አይከፋሽም አይደል? ሲል በትህትና እቤት እንዲሄዱ ጋበዛት። እዛች ትንሿና ፍቅር ብቻ የሞላባት ቤት ሲሄድ ከመጠን ያለፈ ደስታ ይሰጠኛል። ከመስሪያ ቤትም አስፈቅጄ ስለወጣው ልንሄድ እንችላለን በማለት እጇን ክንዶች ውስጥ ከታ እየተጫወቱ ወደ ቤት ሄዱ። እናቱ በደስታ ነበር የተቀበሏቸው። የሰሞኑን ጭንቀቱ ይተወው ይሆን በማለት የሚበላ ለማዘጋጀት ወደ ማዕድ ቤት ሄዱ። ብዙም ሳይቆዩ ተመልሰው ከደጃፍ ላይ ቆመው ልጃቸውን ጠርተው ድጋፌ የትናንት ማታው አይነት ወጥ ነው ያለው፣ መቼስ ምን ላድርግ ትመጣለች ብለህ ብትነግረኝ ጥሩ ነበር አሉ በሹክሹክታ። ወዲያው ወደ አንገታቸው ውስጥ እጃቸውን ሰደው አንዲት ከረጢት አውጥተው በከረጢት ውስጥ ያለችዋን ገንዘብ ከቋጠሩ በኋላ ትንሽ ገንዘብ ስላለች ሮጥ ብዬ ስጋ ገዝቼ እስከምጠባብስ ድረስ አጫውታት አሉና ከረጢቷን መልሰው ወደ ጡታቸው ውስጥ መልሰው ከተቱ። አይማይ ምን አስጨነቀሽ? እሷ እንደሆነች ግድ የላትም። እንደውም የምንበላውን ስትበላ የበለጠ ትደሰታለች። ያልሆነውን ስንሆን ግን ደስ አይላትም አላቸው። ቀስ በቀስ ትልመደዊ፣ በአንድ ጊዜማ መጥፎ ነው። ይልቅስ ግባና አጫውታት አሉ። የመጣባቸውን ለቅሶ በእጃቸው አፍነው እየተደሰቱ ወደ ስጋ ቤት ለመሄድ ሲጣደፉ ድጋፌነ ቆም ብሎ ከተመለከታቸው በኋላ የሁሉ እናቶች እንዳንቺ ሁኑ በማለት ለሱ ያላቸውን አፍቅሮት አድንቆ ገባ። ፀሐይ ትንሿን ቤት በፍቅር ዓይን ትመለከት ነበር። ቤቱ ኮርኒስ የለውም። ግድግዳውም በቆየ ጋዜጣ ተለባብዷል። መሬቱ በእበት ከተለቀለቀ ሰንበት በማለቱ እበቱ እየተቀረፈ ቤቱን ኮረኮንች መንገድ አስመስሎታል። አንድ ረጅም አግዳሚ ወንበር በድንጋይ ተደግፎ ተቀምጧል። የወላለቀችው ትንሿ ብርቅዬ ሬዲዮ በአንድ በኩል ዘመም ባለች የሳጠራ ጠረጴዛ ላይ ቁጭ ብላለች። የአባቱ ክራር በአንድ ጥግ ላይ አቧራ ጠግቦና የሸረሪት ድር አድርቶበት ተሰቅሏል። የመኝታ ቤቱ በአቡጀዲ መጋረጃ ተከልሏል። አልፎ አልፎ ግጥም የተጻፈባቸው ወረቀቶች ተለጥፈዋል። አንድ ሁለቱን አነበበቻቸው። እናቴ አትሙቺ ልሙትልሽ እኔ ከገበያው ሳጣሽ ክርትት ይላል ዓይኔ ሲል፣ ሌላኛው ደግሞ እናት ለምን ትሙት ትሂድ አጎንብሳ የምታሳድግ ናት በችግር ተጠብሳ የሚል የእናትን ፍቅር የሚገልጽ ግጥም ነበር። በአንድ አሮጌ መደርደሪያ ላይ ቁጥሩ የበዛ መጽሐፍ ተመለከተችና ልቧ ተነካ። ቤተሰቦቹ እየተቸገሩ ለሱ ግን መጽሐፍ ለመግዛት ወደ ኋላ እንደማይሉ ተረዳች። አንዲት ነጭ ድመት ቁጭ ብላ እግሮቿን ወደ ላይ በማንሳት በአፏ ብብቷን ትልሳለች። አንድ ወሰራ ቀይ ዶሮ ኩሱን ከጣለ በኋላ የወደቀ እህል ይፈልግ ገባ። የአባቱ ፎቶ ተሸፍኖበት የነበረው ጥቁር ጨርቅ ከላዩ ላይ ተነስቷል። ለጠላ መጥመቂያ የሚያገለግሉ እህሎች በቁምጣ ጆንያዎች ታስረው ተቀምጠዋል። ፀሐይ ይህን ሁሉ እያየች እሷ ከምትኖርበት ቤት ጋር አላወዳደረችውም። እንዳውም በአድናቆት በመስተዋት ውስጥ ገብተው
የተሰቀሉትን ልዩ ልዩ ፎቶግራፎች አንጋጣ ማየት ጀመረች። ድጋፌነህ ከተመለሰ በኋላ ከጀርባዋ ሆኖ ለጥቂት ጊዜያት ካያት በኋላ እኛ ቤት አልበም ስለሌለ እንደዚህ በመስተዋት ውስጥ ፎቶዎቹን ከተን ግድግዳ ላይ እናንጠለጥላለን አላት በማሾፍ። አሁን ስለ አልበም ማጠየቀህ? ይልቅስ አስረዳኝ አለች በቅሬታ ፀጉሯን ከጆሮዋ ላይ በጣቶቿ አንስታ ወደ ኋላ እየላገች። ይሄ አባቴ ነው። አባቴ ያቀፈው ሕፃን ደግሞ እኔ ስሆን ይህቺ ደግሞ እናቴ ናት። እናትህ እንዴት ቆንጆ ነበሩ አለች ከልቧ በማድነቅ። ይህን ጊዜ ነበር አንዲት ሕፃን እማማ ታፈራው እያለች እየሮጠች ወደ ቤት ስትገባ ፀሐይን ስትመለከት ደንግጣ እንደ ተገተረች ቀረች። ሁኔታውን ያየው ድጋፌነህ ሚጣ ምንድን ነው? ሕፃኗ ሚጣ እየተሽኮረመመች ተልኬ ነው አለች። ንፍጥሽ ምንድን ነው? ሁለተኛ እንዳለ ያላልኩሽም ሲል አይኑን አፈጠጠባት። ደንግጣ የቀሚሷን ጫፍ ወደ አፍንጫዋ አስጠጋችው። እንዴ በልብስሽ? አይ ዞር ብለሽ ተናፍጠሽ ነኝ አላት። ተዋት እንጂ አለች ፀሐይ። ልጅቷ አፍንጫዋን አጸዳድታ ከተመለሰች በኋላ እማዬ ምነው ጀበናው ከወጣ ቆየ፣ መተው ቡናውን ለምን አይጠጡም ብላለች አለችና መልእክቱን ተናግራ ላልሰሙት ለመናገር እየሮጠች ሄደች። ድጋፌነህ ልጅቷ ከሄደች በኋላ ትረካውን ጀመረ። ይሄኛው የአጎቴ ልጅ ነው። ወታደር ሆኖ ከተለያየን 5 ዓመቱ ነው። ይሄኛው የአባቴ ወንድም ነው። በጣም የታወቀ ጀግና ነበር። ጣሊያንን 5 ዓመት ሙሉ በዱር በገደል እየተሽለከለከ ሲያርበደብድ የቆየ አርበኛ ነበር። ከድል በኋላ ያው የተሾመው ባንዳ ነበር። ለሱ ግን አንዲት ሩብ ጋሻ የማትሞላ መሬት ተሰጥቶት እያረሰ ሲኖር ሳለ አንድ ሀብታም መሬቱን ነጥቆ ከገዛ ርስቱ ፈነቀለው። አቤት ቢል የሚሰማው ስላጣ እኛ ጋር ተቀምጦ ብዙ ተንከራተተ፣ ብዙ ተከራከረ። ግን ምን ያደርጋል ተፈረደበት። በብስጭት ደህና ሰንብቱም ሳይለን በውድቅት ጨለማ ጥሎን ጠፋ። ታዲያ ይኸውልሽ መሬቱን የነጠቀውን ሀብታም ሲፈልግ ለጊዜው መሬቱን ሲጠቀምበት ያገኘውን ሰው ከገደለ በኋላ በርስቴ ላይ የሚጠቀመውን ማንንም ሰው አጠፋለሁ በማለት ሸፍቷል። መሬቱን የነጠቀውን ሀብታምና የፈረደበትን ዳኛ እጄ ላይ ከወደቁልኝ የምፈልገው ምንም የለም፣ እጄን ያን ጊዜ ለመንግስት ሰጣለሁ በማለት ጫካ ለጫካ ይንከራተታል በማለት ፎቶዎቹን አንድ በአንድ ሲያስረዳት ሕፃኗ ሚጣ ተመልሳ ምነው ቡናው በረደ እኮ ለምን አይመጡም ትላለች እናቴ አለች። ድጋፌነህ ፈገግ ብሎ የለችም ዕቃ ልትገዛ ሄዳለች፣ ቡናውን ጠጡ በያቸው አላት። ልጅቷ እየሮጠች ተመልሳ ሄደች። ይገርምሻል ከጧት ጀምሮ ቡና ሲጠጡ ነው የሚውሉት አላትና ወደሚዋዥቀውና ድንጋይ ወደ ተንተራሰው አግዳሚ ወንበር አመሩ። ከተቀመጡበት ወንበር ፊት ለፊት አንድ እግሩ አጠር ያለ ጠረጴዛ ሲገኝ መሃሉ ላይ የተቀደደ አረንጓዴ ላስቲክ ተሸፍኗል። ጎን ለጎን ተቀምጠው እጆቹን በትከሻዋ ላይ ጣል አድርጎ ሊስማት አንገቷን ወደሱ አስጠጋት። አትቅበጥ እንግዲህ ቦታው አይደለም አለችና ከንፈሩን አንድ ጊዜ ሳም አድርጋው አንገቷን አስለቀቀችው። እናቱ በሌላቸው ገንዘብ የገዙትን ስጋ እንዲጣፍጥ አድርገው ሰርተው አቀረቡላቸው። እየተጎራረሱ መመገብ ጀመሩ። ደስ የሚል ጊዜ አሳለፉ። በትንሿ ቤት ከ3 ቀን በኋላ መልካም ዜና ለመስማት ተመኙ። የተመኙት ከተሳካላቸው ሌላ ቀን ሌላ ይመኙ ይሆን ወይንስ ከዚህ በኋላ የምንፈልገው ምንም የለም እንዳሉት በቃላቸው ይጸኑ ይሆን? ሰው ስለሆኑ
ሌላ ትልቅ ነገር መመኘታቸው አይቀርም። የሰው ፍላጎት አያልቅም። የሰው ፍላጎት እንደ ሰማይ ከዋክብት የበዛ ነውና ምንጊዜም ማለቂያ አይኖረውም። ክፍል 7 ይቀጥላል።